የጅቡቲ ምዕመናን ቅዳሴ የሚገቡት በአብይ ጾም 4 ሰዓት ይገባሉ። ከዛ በኋላ የሚወጡት 6 ሰዓት በአብይ ጾም 4 ሰዓት ይገባል 6 ሰዓት። ለምን? አንዲት እህት የነሳህ አባቷ ጋር ሄዳ እኔ እኮ ጾሙን ትቼዋለሁኝ አለቻቸው። ለምን ሲሏት ታምሜ መድኃኒት እየወሰድኩ ተደነገጡና ምን ነው ብሎሽ አሞሻል እንዲያሏት አዎ እና መድኃኒት እየወሰድኩ ስለሆነ ጾሙን አቋርጬዋለሁ። ምን አይነት መድኃኒት ነው የምትወስጂው? ምንሽ ያመመሽ አሏት። አይኔን ያመመኝና ጠብታ ነው ወስዷል። አብይ ጾም እኮ መጮህ ብቻ ነው ይላል፣ ድካም ብቻ ነው ይላል። መሄጃ እንዳጣ እንደጠፋው አድርጎ የሚናገር ሰው አለ። ግብዝነት ማለት ይሄ ነው። ሰው ጾመኛ ነህ ብሎ ያደነቃቸውን ማድነቅ ተቀብለዋል። ከኔ ግን ምንም ዋጋ ያገኙ በፈለግነው ሰዓት ተነስተን እንጾማለን የሚሉ ሰዎች ደግሞ አሁን ምዕመናን የነሱ እምነት ተከታዮች ሲያስጨንቋቸው ኦርቶዶክሶች ይጾማሉ፣ እንትናም ይጾማሉ። እናንተ መጽሐፍ ቅዱስ ላይ የለም ትሉናላችሁ። መጽሐፍ ቅዱስ ላይ ደግሞ ስለ ጾም ይነገራል። ለምንድን ነው እኛ የምንጾምበት ጊዜ የለንም ብለው አስጨንቀው ሲይዟቸው አይ ይሄ ፍልሰታ ዓርብና ረቡዕ የሰኔ ጾም አብይ ጾም እያላችሁ ባትጾሙ በፈለጋችሁት ሰዓት ግን መጾም ትችላላችሁ ብለው ደግሞ ማስተማር ጀምረዋል። በቤተክርስቲያንም እንደፈለግን የምንሆንበት በጭራሽ። አሁን እኛም ቤት ውስጥ አንዳንድ ሰዎች ብቅ ማለት ጀምረዋል። ቤተክርስቲያን ጾም ነው ስትል ፍስክ የሚያውጁ አሉ። ቤተክርስቲያን ደግሞ ፍስክ ነው በዓል ነው ስትል ጾም የሚያውጁ ሰዎች አሉ። ዓርብና ረቡዕ በበዓለ 50 ይበላል ብላ ስትናገር ቤተክርስቲያን እንዴት ዓርብና ረቡዕ እንበላለን ብለው የሚጾሙ አሉ። በፋሲካ ማለት ነው። ዓርብና ረቡዕ ደግሞ ጾም ነው ሲባል አይ እኔ ዓርብና ረቡዕን አልጾምም ደግሞ ብለው የሚበሉ ሰዎች አሉ። በራሳቸው ጾም የሚሽሩ በራሳቸው የሚፈስኩ ሰዎች አሉ። በጣም የሚገርም ነገር ልንገራችሁ። ታቦት የሚዳስሰው የሚነካው በቤተክርስቲያን ስራ ማን ታቦት መንካትና መዳሰስ የሚችል ማን ነው? ካህኑ። ዲያቆኑ ይችላል፣ ምዕመን ይችላል። እናንተ ግን ታቦት ነክታችኋል፣ አታውቁትም እንጂ አታስታውሱት። ታቦት ዳሳችሁ እየዳሰሳችሁ እየነካችሁ ግን አታስታውሱት። በአግባቡና በስርዓቱ ታቦት ታስነካችኋለች ቤተክርስቲያን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምዕመናን እና ምዕመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ እችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እኔ ለእናንተ የሆነ የምጨምረው ነገር ኖሮ ሳይሆን እኔም እናንተም እኩል በረከት የምናገኝበት ቦታ ነውና ይህንን ጊዜ መርጦ ፈቅዶ የሰጠን የአባቶቻችን የቅዱሳን አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ምክንያት ሆነው ይህን መርሃ ግብር ያዘጋጁ ወንድሞቻችንንም በእድሜና በጤና ይጠብቅልን። የምንነጋገርበት የስብከታችን ርዕስ ከወቅቱ አንወጣም። በዚህ በሮሜ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 14 ቁጥር 20 ላይ በመብል ምክንያት የእግዚአብሔርን ሥራ አታፍርስ ይላል። እስኪ አብረን እንበለው። በመብል ምክንያት በሉ፣ በደንብ በሉት። በመብል ምክንያት የእግዚአብሔርን ሥራ አታፍርስ። በምን ምክንያት ምን አታፍርስ? የሚገርም ነው። መጽሐፍ ቅዱስ ነው የሚለው። በመብል ምክንያት የእግዚአብሔርን ሥራ አታፍርስ ይላል። ትውልዱ ምክንያታም ሆኗል። በተለይ ጾም ላይ፣ ቅዳሴ ላይ፣ አገልግሎት ላይ፣ ጸሎት ላይ፣ ስግደት ላይ ምክንያት ይደረድራል። ላለመጾም ምክንያት አለው፣ ላለመጸለይ ምክንያት አለው፣ ላለማስቀደስ ምክንያት አለው፣ ወደ ጉባኤ ላለመምጣት ምክንያት አለው።
በጉባኤም ተገኝቶ የእግዚአብሔርን ቃል ላለመስማትም ምክንያት አለ። አሁን መጥተውም ከእግዚአብሔር ጋር የማይገናኙ ሰዎች አሉ። በጣም ከባድ ትልቅ ኪሳራ። ጊዜያቸውን ጉልበታቸውን መስዋዕት አድርገው ተገኝተው ግን ቤተክርስቲያን የምትለውንም የማይሰሙ ሰዎች አሉ። ብዙ ሺህ ኮተት ብዙ ሺህ ምክንያት ያላቸው ሰዎች አሉ። አሁን የእግዚአብሔር ስራ ተብለው ከሚጠቀሱት ነገሮች መካከል አንዱ ጾም ነው። በቀጥታ ጾምን በተመለከተ ነው። የእግዚአብሔርን ስራ በመብል ምክንያት አታፍርስ ሲል ጾምን በመብል ምክንያት በመብላት በመጠጣት በሚበላ በሚጠጣ ምክንያት አታፍርስ የሚል መልእክት ነው ያለው። በዚህ መልእክት ሁለት ነገሮችን አንስተን ነው የምናየው። ላለመጾም ምክንያት የሚደረድሩ ሰዎች ወይም ጾምን ለማጠልሸት ጥያቄ የሚያነቁ ክፍሎች አሉ። የውስጥ ጥያቄና የውጪ ጥያቄዎች ይነሳሉ። በውጪ ያሉት በአፋ ከቤተክርስቲያን ውጪ ያሉ ሰዎች ከክርስትና ውጪ ያሉ ሰዎች የምንጾመውን ጾም ለማሳነስ ለማኮሰስ ተስፋ ለማስቆረጥ ጾም ላይ የሚያነሷቸው የሚደረድሯቸው ብዙ ሺህ ምክንያቶች አሉ። ደግሞ የጾምን ያስቀደስን በቤተክርስቲያን ውስጥ ያለን ሰዎች ደግሞ ከስጋ ፈቃዳችን የተነሳ ምናነቃቸው ምናወጣቸው ብዙ ጥያቄዎች አሉ። አንዱ አንዱንም እየጠየቀ የምንጠራጠርበት ሁኔታም አለ። ጾሙን እየጾሙት አንዳንድ ሰዎች ከሚሰሯቸው ነገሮች አንፃር የጾም ላጲስ የሚሆኑባቸው ብዙ ነገሮች አሉ። እነዚህን ሁለት ነገሮችን ነው የምናነሳው። ከዛ በፊት ግን ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰንና ሀብታምና ድሃ በሚል መጽሐፉ ላይ የተናገረው ቃል አለ። ጾምን በተመለከተ ነው። አህዮችን ይላል። አህዮች ብቻ አይደሉም፣ አጋሰስ ወይም ለጭነት የምንገለገልባቸውን እንስሳት በአጠቃላይ እነዚህ የጋማ ከብቶች የሚባሉትን ማለት ነው እነሱንም ይጨምራል። ግን ፊት ለፊት ያመጣው አህዮችን አብዝተን በመገብናቸው ቁጥር ይላል። ይባርኩ። አህዮችን አብዝተን ስንመግባቸው አብዝተው ለአገልግሎት ዝግጁ ይሆናሉ፣ ለጭነት ዝግጁ ይሆናሉ ይላል። እንስሳ በጠባዩ አብዝቶ ሲመገብ አብዝቶ ለጭነት ዝግጁ ይሆናል ይላል። ከዛ በተቃራኒው ሰው ግን አብዝቶ በጾመ ቁጥር አብዝቶ ለአገልግሎት ዝግጁ ይሆናል ይላል። የሚገርም ሰው ሲጾም ነው ለመጸለይ ጉልበት የሚያገኘው። ሰው ሲጾም ነው ለማስቀደስ ጉልበት የሚያገኘው። መብላት መጠጣት ያደክማል። አብዞ መብል ያዘነገው ልብ ይላሉ። ልብን ይደፍናል። ዝም ብሎ መብላት ማለት ነው። በገጠር ወፍጮ ቤት እንኳን ተፈቶ የሚያርፍበት ሰዓት አለ። ይፈታታና ይጠራረጋል ወፍጮ እንኳን ማለት ነው። ስለዚህ ሰው ዝም ብሎ 24 ሰዓት ቢበላ ታማሚ ነው የሚሆነው በነገራችን ላይ ማለት ነው። ደዌም የሚጀምረው ሰው መመገብ ሲጀምር በእናቱ ማህፀን እያለና ከተወለደ በኋላ የእናቱን ጡት እየጠባ እስከ 6 ወር ድረስ ህፃኑ ጤነኛ ነው የሚሆነው። የመጀመሪያውን ፈሳሽ እንገር የተባለውን የሚጠባበት ምክንያት ከተለያዩ በሽታዎች እንዲከላከል። አሁን ቫይታሚን ኤ የተባለ ክትባት የሚሰጠው ብዙ ሰው እንገር ስለማይጠባ ብዙዎቹም አያጠቧቸው እና በወጣትነታችን ልፍስፍስ ደካማ የምንሆነው በሽታ ቶሎ የሚያጠቃንም ለዚህ ነው። የእናቱን ጡት በደንብ የጠባ ሰው ጠንካራ ነው እና ከ6 ወር በኋላ ተጨማሪ ምግብ ስለሚመገብ በሽታው ከዛ ጋር ነው የሚመጣው አብሮ ከምግቡ ጋር ማለት ነው። በመብላት በመጠጣት ነው በሽታ ምን ሸምተው በነገራችን ላይ ማለት ነው። አሁን በአለም ላይ ያሉት በሽታዎች በሙሉ ከመብላት ከመጠጣት ጋር። ለምን? መብላት መጠጣት ከርግማን በኋላ ይመጣ ስለሆነ። እኛ የሚስማማን መብላት መጠጣት አልነበረም። ልክ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ 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 እያሉ ያመሰገኑ መኖር፣ ምስጋናቸው ምግባቸው፣ ምስጋናቸው መጠጣቸው፣ ምስጋናቸው ረፍታቸው ሆኖ ማለት ነው። ዝም ብሎ ያመሰገኑ መኖር እሱ ነበር። ግን ያው በተፈጠረው ችግር ሌላ ምግብ ፈለግንና በምግብ ምክንያት ወደዚህ ምድር ወረድን ማለት ነው እና ከርግማን በኋላ ይመጣ ስለሆነ አባ ኒቆን የተባለ አንድ ታላቅ ባህታዊ ወይም አባት ሆዳምነትና ጥጋብ ወደ ረከሰ ሐሳብና ፈቃድ ይመራል ይላል። የሚገርም ሆዳም መሆን መብላት ብቻ አይደለም፣ ሆዳም መሆን መስገብገብ ማለት ነው። በጥቂቱ አለመርካት ማለት ነው።
ማግበስበስ ማለት ነው። እና ሆዳም መሆን እና ጥጋብ በእንጀራ ብቻ የሚመጣው አይደለም። በተለያየ መልኩ የሚመጣው ጥጋብ፣ የልብ ትዕቢት፣ እነዚህ ሆዳምነትና ጥጋብ ወደ ረከሰ ነገር ነው የሚመራው ይላል። አሁን የሀገራችን ውድቀት እሱ ነው። ሁሉም ሰው በዚህ ህይወት ውስጥ ማለፍ ሲጀምር ነው አእምሮውን፣ አስተሳሰቡን፣ ማንነቱን፣ አገሩን፣ ሃይማኖቱን እያረከሰ የሚመጣው ማለት ነው። ስለዚህ የተፈጠርነው ለመብላት ለመጠጣት አልነበረም መጀመሪያ ማለት ነው። እና አሁን እኔ የጾምን ጥቅም ልዘረዝርላችሁ አይደለም። በጣም አሁን አስቀድሳችሁ ደክሟችሁ የከሰዓት ቅዳሴ ማለት ነው ርቧችሁ ወደ ቤት ሄዳችሁ የተዘጋጀውን ምግብ እንደቀመሳችሁ የሚሰማችሁ ድካም ነው ወይስ ብርታት ነው የሚሰማችሁ? አስታውሳችሁት ወይም ወደ ውስጥ አስባችሁ ታጣቁ? በጣም ደክሟችሁ ርቧችሁ ከከሰዓት ቅዳሴ ወደ ቤት ሄዳችሁ አረፍ ብላችሁ ስለራባችሁ ምግብ ከተመገባችሁ በኋላ ጥንካሬ እና ብርታት ነው የሚሰማችሁ ወይስ ድካም እና መጫጫን ስሜት ነው የሚሰማችሁ? ድካም ነው የሚሰማችሁ። በጣም ይገርም። ሰው ሲበላ ለምን ይደክማል? ሲበላ መበርታት ነበረበት። አባቶቻችን ከዋዜማው ጀምሮ ሌሊቱን ሙሉ የሚያመሰግኑት አገልግሎቱ በሙሉ በባዶ ሆድ ነው። ቅዱስ ሥጋውን ክቡር ደሙን ለመቀበል የምናደርገው ዝግጅት በሙሉ በባዶ ሆድ። በጣም የሚገርም ነው። ሳንበላ ነው የምንበረታው ማለት ነው። እነዛ ሶስቱ ህፃናት በሽምብራና በውሃ ብቻ 3 አመት ጾመው ከሌሎቹ ከቤተ መንግስት ምግብ ከሚበሉት ሰዎች ይልቅ ፊታቸው አምሮና ወፍሮ ታየ። ሰውነታቸው ወፍሮ ፊታቸው አምሮ ታየ ይላል። በኋላም እሳት ውስጥ ሲገቡ ቅዱስ ገብርኤል አብሯቸው የገባው በዚህ ምክንያት ነው። ፊታቸው ያበራ ነበር ይላል። እየጾሙ ነው እነሱ፣ በጥራጥሬ ነው የሚጾሙት። ሌላው ደግሞ ጠጁን ጮማውን እየተመገበ ነው ከቤተ መንግስት ምግብ ማለት ነው። ግን ሜልዳር የተባለው የትምህርት ቤቱ ዲን አውጥቶ ሲያያቸው የነሱ ፊታቸው አምሮ ሰውነታቸው ወፍሮ ታየ ይላል። የሚገርም ነው። በበረሃ ያሉ በገዳም ያሉ አባቶቻችን ጠረናቸው በጣም የተለየ ነው። መዓዛቸው ባጠገባችን ሲያልፉ ማለት ነው። መብል መጠጥ ነው የሰውን ጠረን ሽታ ሁሉ የሚቀይረው በነገራችን ላይ በጣም ከባድ ነው። እና ወደዛ ነው የሚሄዱት ቅዱሳን፣ ወደ ዓለመብላት፣ ከሰዓታት ወደ ዕለታት፣ ከዕለታት ወደ ሳምንታት፣ ከሳምንታት ወደ ወር፣ ከዛ ወደ አመት ምግብ እየተው ነው የሚሄዱት። ለመተው ነው። በነገራችን ላይ አሁን እኛ የምንጾመው ጾም በቸርነቱ ነው እንጂ ሚዛን የሚደፋ ሆኖ አይደለም። በኋላ ላይ ያሳያቸዋል። ተስፋ ላስቆርጣችሁ ፈልጌ አይደለም። ሙከራችንን እየተቀበለ እግዚአብሔር ዋጋ ስለሚሰጠን ነው። እና ምክንያት እናበዛለን በጾማችንም። እቺንም እንኳን እየጾምን ምክንያት የምንደረድር ሰዎች አለን። አንዲት እህት የነሳ አባቷ ጋር ሄዳ እኔኮ ጾሙን ትቼዋለሁኝ አለቻቸው። ለምን ሲሏት ታምሜ መድኃኒት እየወሰድኩ ስለሆነ ነው። ደነገጡና ምን ነው ምን ሆንሽ? አሞሻል እንዲያሏት። አዎ አሞኛል እና መድኃኒት እየወሰድኩ ስለሆነ ጾሙን አቋርጬዋለሁ። ምን አይነት መድኃኒት ነው የምትወስጂው? ምንሽ ነው ያመመሽ አሏት። አይኔን ነው ያመመኝና ጠብታ ነው የምወስደው አለች። በዚህ ምክንያት ምኑን ታቋርጣለች ማለት ነው? እቡይነት ነው። እንደዚህ አይነት ሀኬተኛነት ልግመኝነት የለም። የአይን ጠብታ ከጾም ጋር ምንድን ነው ያገናኘው? መድኃኒት ከጾም ጋር የሚገናኘው ስለሚዋጥና ስለሚጠጣ ነው። በነገራችን በጾም ጊዜ ምንም ነገር ወደ አፋችን ማስገባት ስለማንችል ማለት ነው እንጂ ሌላ ጉዳይ ኖሮት አይደለም። ከጾሙ በኋላ መጠቀም ይቻላል። ክፉ ሐኪሞች ስለማይነግሩን እንጂ የ8 ሰዓት ልዩነቶችን ከጾሙ በኋላ መቁጠር ሁሉ እንችላለን። በቃ አዝዣለሁ ነው የሚሉት አንዳንዶቹ። ይናደዳሉ፣ ይበሳጫሉ። ግን ሰው ጾሙን ሲጨርስ ምግብ ተቀብሎ ምግብ ተመግቦ መድኃኒቱን ወስዶ ሌላ 8 ሰዓት ጨምሮ ደግሞ ያን መድኃኒት መውሰድ ይችላል ጠብቆ ማለት ነው። የሰዓት ጉዳይ ነው፣ ምንም ነገር አይደለም። ሰዓቱን ወደፊት ማምጣት ይቻላል። ቀድሞ ከጾሙ በፊት ወደ አፋችን ምንም ነገር መግባት ስለሌለበት ነው የመድኃኒት ይሳል እንጂ መድኃኒት የወሰደ በሙሉ ጾም አይጾም ማለት አይደለም። ለሁለት የከፈለውን ነጥብ እናንሳ። በመብል ምክንያት የእግዚአብሔርን ስራ አታፍርስ ነው የሚለው እና የተለያዩ ምክንያቶችን እየደረደርን ጾምን የምንሽር ሰዎች እነዚህን ነገሮች ማጤን ያስፈልጋል። በዚህ በጾም ወቅት የሚነቁ ወይም የሚነሱ ጥያቄ የሚሆኑ ነገሮች ከሁለት ቦታ ነው። የመጀመሪያዎቹ በእኛ እምነት ወይም በእኛ ቤተክርስቲያን በእኛ ስርዓት
የሌሉ ሰዎች የሚያነሷቸው ጥያቄዎች አሉ። ከመናፍቃኑ ወይም ከፕሮቴስቱ ዓለም የሚነሳ ጥያቄ አለ። የሚጾም ሰው ለማሸማቀቅ የጾምን ሥርዓት ከመጽሐፍ ቅዱስ ውጪ አድርጎ ለማስቀመጥ ወይም መብላታቸውን ራይት ለመስጠት ለመደገፍ የሚያነሷቸው ሐሳቦች አሉ። አራቱን ነጥቦች ብቻ ነው ማነሳው ብዙ ቢሆንም ማለት ነው። የመጀመሪያው መናፍቃን ጾም መጽሐፍ ቅዱሳዊ አይደለም ይላሉ። በመጽሐፍ ቅዱስ እንድንጾም ይሄንን ብሉ ይሄንን አትብሉ በተለይ በአዲስ ኪዳን የሚያስገድደን የሚከለክለን ሕግ የለም። ስለዚህ ነፃ ሆነን ነው መኖር ያለብን። መጽሐፍ ቅዱስ ስለ ጾም ምንም ነገር አይናገርም ብለው የሚያስቀምጡ ሰዎች አሉ። እነሱ እንደሚሉት አይደለም። መጽሐፍ ቅዱስ ስለ ጾም ይናገራል። እንደውም በሚደንቅ መልኩ መጽሐፍ ቅዱስን ገብታችሁ ሰዎቹ እንደሚሉት ጾም ያስፈልጋል ወይስ አያስፈልግም ብላችሁ ብትጠይቁት ይሄን ጥያቄ አይመልስላችሁ። መጽሐፍ ቅዱስ ያስፈልጋል ወይም አያስፈልግም ለሚለው ጥያቄ መልስ የለውም፣ ይዘለዋል። ይሄን መጽሐፍ ቅዱስ የሚጀምረው ጾም ይቻላል አይቻልም ከሚለው ሳይሆን ስለ አጿጿም ነው። መጽሐፍ ቅዱስ ማስተማር የሚጀምረው ስለ አጿጿም ስትጾሙ ብሎ ነው የሚጀምረው መጽሐፍ ቅዱስ። ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ትቶት በምትጾሙበት ጊዜ እንዲህ አድርጉ ነው የሚለው። ዝግጅቱን ነው የሚነግረን። በምትጾሙበት ጊዜ እንዲህ አድርጉ ካለ ጾም ያስፈልጋል አያስፈልግም አለ ወይስ የለም ባለ ጉዳይ ነው የሚጀምረው መጽሐፍ ቅዱስ ማለት። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እንደዚህ ይላል፣ ስትጾሙ እንደ ግብዞች አትጠውልጉ ይላል። እንደ ግብዞች አትሁኑ፣ አልፈልገውም ይሄንን ጾም ይላል። ግብዝ መሆን ማለት በሚጾመው ጾም መታየት የሚፈልግ ማለት ነው። በሚጾመው ጾም መከበር የሚፈልግ ማለት ነው። ዞር ዞር ብንል እኛም ውስጥ ይኖራሉ እንዲህ አይነት ሰዎች፣ ግብዞች ጾመኛ መሆናቸውን ዓለም እንዲያቀላቸው የሚፈልጉ፣ ጾመኛ ስለሆኑ ብቻ ሌላውን የሚነቅፉ፣ እኔ እኮ የጾምኩ ነኝ ብለው የሚያቀራሩ ማለት ነው። ቤት ውስጥ ጸብ የሚሸታቸው፣ የሆነ ነገር ሲታዘዙ የሆነ ነገር የለም ሲባሉ ጾመኛ መሆናቸውን የሚያውጁ፣ ጮክ ብለው የሚናገሩ ሰዎች አሉ። ደግሞ ትንሽ ፀሐይ ላይ ተቀምጠው ወይ ጉዞ አብዝተው ፊታቸው ጠቆር ሲል ሰውነታቸው ከሳ ሲል ምን ሆነ ነው ሰሞኑን ፊት ትንሽ ጠቁሯል ሰውነትም ከስቷል ብላችሁ ጠይቋቸው፣ ጾሙ ነው አብይ ጾም እኮ በጣም ከባድ ነው ይሏቸው። ይሄ ነው ግብዝ መሆን ማለት ነው። እሱ ስለ ጾመ የከሳ የሚመስለው ስለ ጾመ የጠቆረ የሚመስለው ሰው አለ። አገልግሎቱ ላይ የሚሰለች የሚታክት የሚደክም ድምጽ ምን ነው ሰሞኑን አገልግሎቱ ነው ጩኸቱ፣ አብይ ጾም እኮ መጮህ ብቻ ነው ይላል፣ ድካም ብቻ ነው ይላል። መሄጃ እንዳጣ እንደጠፋው አድርጎ የሚናገር ሰው አለ። ግብዝነት ማለት ይሄ ነው። ይሄን አይቀበለውም እግዚአብሔር። እንደዚህ ይላል፣ እንደ ግብዞች አትጠውልጉ አለና እነዚህ ግብዞች ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ ይላል። አይገርም? ሰው እንዲያይላቸው ጾማቸውን ፊታቸውን ይከሰክሳሉ። እውነት እላቸዋለሁ ዋጋቸውን ተቀብለዋል። የትኛውን ዋጋ? ሰው ጾመኛ ነህ ብሎ ያደነቃቸውን ማድነቅ ተቀብለዋል። ከኔ ግን ምንም ዋጋ ያገኙም ማለት። እግዚአብሔር እንደዚህ ከሞድ ይጠብቀን በእውነት። እኔ አልሰጣቸውም፣ ከሰዎች የሚፈልጉትን ዋጋ አግኝተዋል። ወደ ሰማይ ከፍ የማይል ዋጋ ማለት ነው። እንደ ግብዞች አትጠውልጉ። ወደ ታችም ወረድ ብሎ በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ ጥያቄ ተጠይቆ ነበር ክርስቶስ። የዮሐንስ ደቀ መዛሙርት ይጾማሉ፣ ያንተ ተማሪዎች ደቀ መዛሙርት ለምን አይጾሙም የሚል ጥያቄ ጠየቁት። አይሁድ ጥሩ ጥያቄ ነው። ተከታዮችን ስናያቸው አይጾሙም። ለምንድን ነው የማይጾሙት? አይ መዳን በእኔ ብቻ ነው፣ ኢየሱስ ብቻ እኔ በመካከላቸው አለው፣ ከዚህ ውጪ ጾም አያስፈልግም፣ በአዲስ ኪዳን ጾም የለም ብሎ ቢመልስ ኖሮ እናርፍ ነበር። ለምን አይጾሙም ሲሉት ይጾማሉ ነው ያለው። በጣም የሚገርም። አሁን ግን አይደለም የሚጾሙት። ምክንያቱም ሙሽራው ከነሱ ጋር እያለ ሚዜዎች ሊጾሙ አይገባም ማለት። ሙሽራ ካለ ሰርግ አለ፣ ሰርግ ካለ ሙሽራ አለ፣ ሙሽራው ካለ ሚዜዎች አሉ። እንደ ሙሽራው ነው መሆን ያለባቸው። ለሙሽራው እያጎረሱ እኛ ጾመኛ ነን ማለት አይችሉም። ስለዚህ አሁን በአዲስ ኪዳን እሱን በሙሽራ መስሎ ሐዋርያትን በሚዜ መስሎ በመጾሙ በመጸለዩ በመሰቀሉ በሚያደርጋቸው ነገሮች በሙሉ ድህነትን እየሰራ ስለሆነ ሌላ ጣልቃ ገብ
ስለማያስፈልግ እኔ ነኝ አሁን እየጾምኩ እያሳየዋቸው ያለሁት ሙሽራው የሚወሰድበት ጊዜ ይመጣል ያን ጊዜ ይጾማሉ አለ የሚገርም ከነሱ የሚወሰድበት ጊዜ ይመጣል ያኔ ይጾማሉ እንደተባለው ክርስቶስ አረገ ሐዋርያት የሥራ መጀመሪያቸው ያደረጉት ምን ነው ጾም የሐዋርያት ጾም ብላ የምትጾመው እቺ ቤተክርስቲያን ጾም ሐዋርያት ብላ ማለት አንዳንዶች ሽማግሌ ጾም ይሉታል ለመብላት ሲፈልጉ ማለት ጾም ሐዋርያት የሰኔ ጾም ሐዋርያት ለመጀመሪያ ጊዜ ጾሙት ይሄን ለበረከት አባቶች ክህነት ሲቀበሉ ይሄንን ጾም ይጾሙታል ክህነት ከመቀበላቸው በፊት ወይ ክህነቱን ከተቀበሉ በኋላ እገሌ ክህነት ተቀበሏል ደብቋል ሲባል ሰምታችሁ አታውቁ መደበቅ የመጣው ክህነቱን ከተቀበለ በኋላ ለ40 ቀን ልክ እንደ ቅዱሳን አባቶቻችን ወደ ሱባኤ ይሄዳል እንጂ ጧት ክህነት ተቀብሎ ከሰዓት አያሳልምም ነውር ነው በክርስትና ሕይወት ማለት ክህነቱ እንዲባርክለት እግዚአብሔር ክህነቱ ሌሎቹን ሰዎች የሚጠቅም እንዲሆን ከሱ ጋር አብሮ እስከ ሕይወት ቅጣው ድረስ እንዲቆይ የነጠቀው ሳይሆን የተሰጠው እንዲሆንለት ለ40 ቀን ልክ እንደ ሐዋርያት ከማገልገላቸው በፊት ራሳቸውን እንደጣሉት እንደሰወሩት በሱባኤ እንደቆዩት በሱባኤ ይቆያል ካህናት የሐዋርያትን ተቀብለው ከክህነት ጋር በተገናኘ ይጾሙታል እኛም ደግሞ ከሰባቱ አጽዋማት አንዱ አድርገን እንጾመዋለን ማለት ነው ስለዚህ መጽሐፍ ቅዱስ ስለ አጽዋጽዋም ይናገራል በመጽሐፍ ቅዱስ ላይ ስትጾሙ ካለ ጾም አለ ማለት ነው ሐዋርያትም ይጾማሉ ብሏል ሐዋርያትም ጾመዋል የሐዋርያት ልጆች በሐዋርያዊት ቤተክርስቲያን ውስጥ ያለን ስለሆነ እንጾማለን ማለት ነው ሁሉ ጊዜ የሚጠቅሱት ደግሞ አንድ ጥቅስ አለ የማቴዎስ ወንጌል ምዕራፍ 15 ሁሌ ወደ አፍ የሚገባ ሰውን አያረክሰው ከአፍ የሚወጣ ነው ስለዚህ ያገኘነውን ብንመገብ ችግር የለውም እግዚአብሔር ምን በላ አይልም ምን ሰራ ነው የሚለው ዋናው ሆድ ይጾም የሚሉ ሰዎች አሉ ይሄ መንደር ውስጥ የሚያስተምሩም አሉ ሆድ ነው ዋናው መጾም ያለበት ማንነው ምላስ ነው መጾም ያለበት ሆድ ቢጾም ምንም ዋጋ የለውም ስለዚህ ምላስ ይጾም ነው ያለው እንጂ እግዚአብሔር ሆድ ይጾም አላለም በጣም የሚገርም ነው የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ስታነቡ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ነው የሚለው የሚገርም ከጾመ በኋላ ምን ሆነ ይላል ተራበ መራብ ከመናገር አይደለም ካለመመገብ የሚመጣ ነው መራብ ፍትሐ ነገሥቱም የሚለው ይሄንን ነው መጾም ከምግብ መከልከል ነው የመጀመሪያው ይላል ግን ይሄንን ጥያቄ የሚያነሱት መጽሐፍ ቅዱስ ላይ ደቀ መዛሙርቱ በመንገድ ላይ እየሄዱ በእሸት እርሻ መካከል ሲያልፉ እሸቱን እየቀጠፉ ሲመገቡ አዩዋቸው ጻፍት ፈሪሳውያን ደቀ መዛሙርቱ እጃቸውን ሳይታጠቡ እንዴት ይመገባሉ የሽማግሌዎችን ወግ ለምን ይተላለፋሉ ብለው ጥያቄ ያቀረቡለት ወደ አፍ የሚገባ አያረክስም ከአፍ የሚወጣ ነው እናንተ ስለ ሕጋችሁ ትጨነቃላችሁ አላቸው ከዛ ይሄንን ተቀበሉና ሰዎች ወደ አፍ የሚገባ አያረክስም ካለ ጾም አያስፈልግም ማለት ነው አይደለም እንደሱ አይደለም ያሉ ወደታች ወረድ ብለን ስናነብ ባልታጠበ እጅ መብላት ሰውን አያረክሰውም ነው ያለው ክርስቶስ ባልታጠበ እጅ መብላት ሰውን አያረክሰውም ሰውነታችንን ሊያሳመመን ይችላል መንግስተ ሰማያትን ግን ያሳጣል የምንታጠበው መንግስተ ሰማያትን ለመግባት አይደለም ከምግብ በፊት እጃችንን የምንታጠበው ከምግብ በፊት እጃችንን የምንታጠበው ከስጋ ደዌ ለመዳን እጁን ሳይታጠብ የተመገበ ሲኦል እጁን ታጥቦ የተመገበ ደግሞ ገነት ይገባል የሚል ትምህርት የላትም እናንተ ስለወጋችሁ ትጨነቃላችሁ እነሱ እጃቸው ሰንበር እስኪያወጣ ደም ስራቸው እስኪታይ ድረስ ፈትገው ይታጠቡ ነበር የንጽህና ምልክት አድርገውት ማለት ነው ስለዚህ ባልታጠበ እጅ ስለበሉ ሕግ እንደጣሱ ሊቆጠርባቸው አይገባም ባልታጠበ እጅ መብላት ሰውን አያረክሰውም ብሎ ነው የመለሰው ስለዚህ ወደ አፍ የሚገባ ሁሉ አያረክስም የሚለው ትምህርት ከዚህ ጋር አብሮ አይሄድም ወደ አፍ የሚገባ በምን አይነት እጅ ባልታጠበ እጅ ሰውን ምን ያደርገው አያረክሰው ስለ ጾም የተነገረ ሳይሆን ባልታጠበ እጅ ስለመብላት የተነገረ ቃል ነው ማለት ነው ሁለተኛ የሚያነሱት ጥያቄ እሱ ጾሞልናል ክርስቶስ ሁሉንም አድርጎልናል እንደውም አሁን ያለነው ሐዲስ ኪዳን ውስጥ ነው ስለዚህ በሐዲስ ኪዳን ህዝቡ ሊጨነቅ አይገባም ፍቱት ለምንድነው ጭምት የምታረጉት ይሄን ያህል ጾም ጸልይ ስገድ ዝም ብላችሁ ሰውን ያስጨነቃችሁት ነው ሁሉንም ነገር ክርስቶስ አድርጎልናል እንደውም ለሞተ ጽድቅ ወይም ላለቀ ጽድቅ እኔ አልደክምም የሚሉ ሰዎች አሉ ለምንድነው ወደ ገዳም የሚሄደው ለምን ሰግዳለሁ ለምንድነው ምጨነቀው ለምን ጾማለሁ ለምን መነኩሳለሁ
ጽድቅ በዚያ አይገኝም ሁሉን ነገር ክርስቶስ ሰርቶታል ጾሞልኛልም ብለው የሚናገሩ ሰዎች አሉ ክርስቶስ መጾም ብቻ አይደለም ክርስቶስ ጾሞልኛል ብቻ ሳይሆን ክርስቶስ ሞቷል ክርስቶስ በልቷል ሲበላ ታይቷል የክርስቶስን ሞት እናውቃለን በስጋ ቢሆንም ክርስቶስ ሲጸልይ አይተነዋል ጸልዮአል ስለዚህ ጸልዮልኛልና ከዚህ በኋላ ጸሎት አያስፈልግም አይሉ ሲበላ ታይቷል ከዚህ በኋላ ምግብ አያስፈልግም አይሉ ሲተኛም ታይቷል ከዚህ በኋላ አንተኛም አይሉ ሲጾም ታይቷል ስለዚህ አልጾምም እንደሚሉት ሁሉ ሲመገብም ታይቷል ከዚህ በኋላ ለመገብም ማለት ይቻላል ግን እሱ አይደለም መልእክቱ እሱ አይደለም እንደ ደግ ንጉስ እየሰራ እኛ እንድንሰራ የተወልን አራያና ምሳሌውን የተወልን ነገር አለ ተጠምቋል እኛም እንጠመቃለን ወደ ሰርግ ቤት ሄዷል ጋብቻ ቅዱስ መሆኑን እናገራለን ወደ ገዳም ሄዷል የምንኩስና ሥርዓትን እናስተምራለን እያንዳንዱን እያደረገ ነው ያሳየን እንደውም በጣም በሚገርም መልኩ የማቴዎስ ወንጌል ምዕራፍ 14 ቁጥር 12 ላይ በእኔ የሚያምን እኔ የማደርገውን ሥራ እሱ ደግሞ ያደርጋል ይላል የሚገርም በእኔ የሚያምን እኔ የማደርገውን እሱ ደግሞ ያደርጋል ይላል ስለዚህ እሱ ያደረገውን እንድናደርግ እንጂ እሱ ጽድቅ ለማግኘት አይደለም ያንን ያደረገው ሊያሳየን ነው ስለዚህ እንደ ጾመን ጾማለን መከራ እንደተቀበለ መከራ አለብን ነግሮናል እንደሞተን ሞታለን እንደተነሳ እንነሳለን መጨረሻም በተዘጋጀልን ርስት በተዘጋጀልን የዘላለም ሕይወት እንኖራለን ማለት ነው ስለዚህ ይሄ እሱ ጾሞልኛልና አልጾምም የሚለው ትምህርት ያለፈበት ትምህርት ነው ሶስተኛው በፈለግነው ሰዓት ተነስተን እንጾማለን የሚሉ ሰዎች ደግሞ አሉ አሁን ምእመናን የነሱ እምነት ተከታዮች ሲያስጨንቋቸው ኦርቶዶክሶች ይጾማሉ እናንተም ይጾማሉ እናንተ መጽሐፍ ቅዱስ ላይ የለም ትሉናላችሁ መጽሐፍ ቅዱስ ላይ ደግሞ ስለ ጾም ይነገራል ለምንድን ነው እኛ ምን ጾምበት ጊዜ የለንም ብለው አስጨንቀው ሲይዟቸው አይ ይሄ ፍልሰታ አርብና ረቡዕ የሰኔ ጾም አብይ ጾም እያላችሁ ባትጾሙ በፈለጋችሁት ሰዓት ግን መጾም ትችላላችሁ ብለው ደግሞ ማስተማር ጀምሯል ማንንም ሰው በፈለገው ሰዓት የፈለገውን ነገር የሚያደርግበት አይደለም ቤተክርስቲያን ዓለም እንኳን ይል በዚህ ዓለም የትኛውም ዓለም የፈለጋችሁትን በፈለጋችሁት ሰዓት በፈለጋችሁት ቦታ አታደርጉ ለሁሉም ቦታ አለው ለሁሉም ጊዜ አለው በቤተክርስቲያን ሲሆን ደግሞ የፈለግነውን በፈለግነው ቦታ እናደርግ እንዴ በቤታችን በተከራየነው ቤት እንኳን የፈለግነውን በፈለግነው ሰዓት እናደርግ ያከራይጋል ወዳጅ ምትገባበት ሰዓት አለ ምትወጣበት ሰዓት አለ መብራት ምታበራበትንም ምታጠፋበትንም ይነግሯል በዓለም ላይ ስንኖርም እንደዚሁ ነው በቤተክርስቲያንም እንደፈለግን ምንሆንበት በጭራሽ አሁን እኛም ቤት ውስጥ አንዳንድ ሰዎች ብቅ ማለት ጀምሯል ቤተክርስቲያን ጾም ነው ስትል ፍስክ የሚያውጁ አሉ ቤተክርስቲያን ደግሞ ፍስክ ነው በዓል ነው ስትል ጾም የሚያውጁ ሰዎች አሉ አርብና ረቡዕ በበዓለ 50 ይበላል ብላ ስትናገር ቤተክርስቲያን እንዴት አርብና ረቡዕን እንበላለን ብለው የሚጾሙ በበዓለ በፋሲካ ማለት አርብና ረቡዕ ደግሞ ጾም ነው ሲባል አይ እኔ አርብና ረቡዕን አልጾም ደግሞ ብለው የሚበሉ ሰዎች አሉ በራሳቸው ጾም የሚሽሩ በራሳቸው የሚፈስኩ ሰዎች አሉ ልክ እንደ ቅዳሴው ነው በራሳቸው ሰዓት ይገባሉ በራሳቸው ሰዓት ይወጣሉ ቤተክርስቲያን ቅዳሴ መግቢያ አላት መውጫ አላት በራሳቸው ሰዓት ገብተው የሚወጡ ሰዎች አሉ ጾሙንም ልክ እንደዚሁ የሚያውጁ አሉ ትንሳኤ በዚህ ቀን ነው የሚሉ የኛን ነጠላ ለብሰው የኛን መቁጠሪያ ይዘው የኛን መስቀል ጨብጠው የትንሳኤ በዓል ገና ሆኖ በጾሙ አርደው ሲበሉ የሚታዩ ሰዎች አሉ እኛ የኦርቶዶክስ ተከታዮች ነን የሚሉ ማለት ነው በጣም ከባድ ነው መጽሐፍ ቅዱስ ስለ ጾም ይናገራል መቼ እንደሚጾም እንዴት እንደሚጾም ደግሞ የሥርዓት መጽሐፍት አሉ መጽሐፍ ቅዱስ ስጋዬን ብሉ ደሜን ጠጡ ያለው የት ነው የምናገኘው የክርስቶስን ስጋ እንዴት ነው የምናገኘው መቼ ነው የምናገኘው እንዴት ነው የክርስቶስ ቅዱስ ስጋና ክቡር ደም የሚፈተተው ይሄ ደግሞ የሥርዓት መጽሐፍ አለ ሥርዓተ ቅዳሴው ነው የወለደው ማለት ነው ስለ ንስሐ ተነግሯል ንስሐ ግቡ ነው የሚለው መጽሐፍ ቅዱስ እንዴት ነው ንስሐ ምን ገባው ለማን ነው ንስሐችንን ምን እናገረው ማን ምንድነው የሚለን እንዴት ነው የኃጢአት ስርየት የሚሰጠው የሥርዓት መጽሐፍ አለ ስለዚህ ጾሙም የሥርዓት መጽሐፋውን ሰባቱ አጽዋማት የአዋጅ አጽዋማት ከዚህ የተነሳ የመጡ ናቸው በሥርዓት የተቀመጡ ናቸው በፈለግነው ሰዓት የፈለግነውን ነገር የምንሆንባት የምናደርግባት ቤተክርስቲያን የለችንም መጽሐፍ ቅዱስም የሚለው ሁሉ ይሁን ሁሉ ግን በአግባቡና
በስርዓት ይሁን ነው የሚለው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሁሉም ይሁን ሁሉም በአግባቡና በስርዓት ይሁን። ወተት መጠጣት ኃጢአት አይደለም። ወተት መጠጣት በጾም ሲሆን ግን ምን ይሆናል ማለት ነው? ኃጢአት። የወንድና የሴት ተራክቦ በመኝታ አንድ መሆን ኃጢአት አይደለም። ወንድ ከወንድ ጋር ሴት ከሴት ጋር ነው ኃጢአት። ወንድ ከሴት ጋር ኃጢአት አይደለም። በራሱ ኃጢአት አይደለም። ኃጢአት የሚሆነው መቼ ነው? ከጋብቻ ውጪ ሲሆን፣ ያለ ሕግና ያለ ስርዓት ሲሆን እንጂ በዓለም ላይ ሁሉም ነገር በአግባቡ። በጣም የሚገርም ነገር ልንገራችሁ። ታቦት የሚዳስሰው የሚነካው በቤተክርስቲያን ስርዓት ማን ነው? ታቦት መንካትና መዳሰስ የሚችል ማን ነው? ካህኑ ነው። ዲያቆኑ ይችላል? ምእመን ይችላል? እናንተ ግን ታቦት ነክታችኋል፣ አታውቁትም እንጂ አታስተውሱት። ታቦት ዳሳችኋል፣ እየዳሰሳችሁ ነው፣ እየነካችሁ ነው፣ ግን አታስተውሱት። በአግባቡና በስርዓቱ ታቦት ታስነካችኋለች ቤተክርስቲያን። በቅዳሴ ጊዜ ስርዓተ ቅዳሴው ካበቃ በኋላ የመጨረሻ ካህኑን የቀደሰውን ካህን እንጠብቀዋለን አይደል? ውጪም ከሆነ ያስቀደስነው ውስጥ እስኪወጣ ከመቅደሱ እንጠብቀዋለን። ለምን ነው የምንጠብቀው? እንዲባርከን። የሚባርከን በምኑ ነው? በመስቀሉ ነው? በእጁ ነው? በእጁ ነው። ስርዓተ ቤተክርስቲያን ምን ያዛል? የመጨረሻውን ከጨረሰ በኋላ መቅደሱ ውስጥ መንጦላይቱ ተዘግቶ ጽላቱን እንዲዳስስ እንዲነካው ምእመኑን ከመባረኩ በፊት ማለት ነው። ጽላቱን ይዳስሳል። ቅዱስ ሥጋውን ክቡር ደሙን የፈተተበትን ጽላቱን የነካበትን እጁን ይዞ ነው የሚመጣው፣ ምንም ነገር ሳይሰራ ማለት ነው። ያን ጽላቱን የዳሰሰበትን እጁን አምጥቶ ፊታችን ላይ ያስቀምጠዋል። አሁን ጽላቱን ነካ ነው አልነካ ነው? ነካ ነው። ሁሉም በአግባብና በስርዓት ይሁን። ማስቀደስ አይናፍቃችሁ? የመጨረሻውን ቡራኬ ካህኑ በእጁ እንዲያሳልም የምትፈቅደው ቤተክርስቲያን በዚህ ጊዜ ብቻ ነው። በመስቀል አይደለም ይባርክ። የሚገርም ሁሉም በአግባቡና በስርዓቱ ነው። ሁሉም ተፈቅዶልናል በአግባብና በስርዓት ነው። ስለዚህ ምን ጾምባቸው ጊዜያቶችም የተወሰኑ ናቸው። የግል ጾም እንኳን ቢሆን በሰንበት ተነስቶ አንድ ሰው ጾመኛ ነኝ ማለት አይችልም። የግል ጾም እንኳን ቢሆን በበዓለ ሃምሳ ተነስቶ ጾመኛ ነኝ ማለት አይችልም። ስጋው ደግሞ በተቀበለበት ቀን መጾም አይችልም፣ መስገድ አይችልም። በግሉ እንኳን ተነስቶ ማለት ነው። የልደት ቀን መጾም አይችልም። የትንሳኤ ቀን ረቡዕ ወይም ከትንሳኤ በኋላ ያለው ረቡዕና ዓርብ መጾም አይችልም። የልደት ቀን ቤተክርስቲያን በ28 ልደት እያከበረች አይ በ29 ነው ብሎ ቢጾም ከቤተክርስቲያን ይለያል። አረማዊነት ነው። ልደት ነው ብላ ካወጀች በቃ ጾመ ፍልሰታ በ16 ጾሙ ይፈታል። እስከ 21 ነው የሚሉ ሰዎች አሉ። በግላቸው ይችላሉ፣ ማወጅ ግን አይችሉም። የግል እንኳን ቢሆን የቤተክርስቲያን ስርዓት ሳይነካው በግሉ እንኳን መጾም ቢችል ማለት ነው። ጾሙ ተስማምቶኛል እቀጥላለሁ ካለ ቤተክርስቲያን ጾም በማታውጅበት ማነው ከአዋጅ ጾም ውጪ ሌሎቹ ሰዎች ሳይነቅፍ ወይም ደግሞ ቤተክርስቲያን ጾሙን በግልጥ በፈታችበት ቀን ሳይሆን በራሱ ብቻ ሌሎችን ሰዎች ሳያውቅ ከንስሐ አባቱ ጋር ተነጋግሮ ነው መጾም የሚችለው። ግን መጽሐፍ ቅዱስን ስንመረምር በተለይ ሁለት ጥቅሶችን ላሳያችሁ። የሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ብዙ ጊዜ ካለፈ በኋላ የጾም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበር ይላል። የጾም ወራት ይላል መጽሐፍ ቅዱስ። አሁን እኛ ያለነው የጾም ወራት ላይ ነው አይደል? ወቅቱ የጾም ወቅት ነው። መጽሐፍ ቅዱስም የጾም ወራቶች ነበሩት። ያኔ ጾም የነበረው ጾም ያኔ የነበረው ጊዜ አሁን ካለው ጋር ሊለያይ ይችላል። የሚጾምበት ምክንያትም ሊለያይ ይችላል። ግን ይጾሙ ነበር ሰዎች። የጾም ወራት፣ የጾም ወቅት፣ የጾም ዕለት ነበራቸው በአዋጅ የታወቁ ማለት ነው። ሌላ በትንቢተ ኤርምያስ ምዕራፍ 36 ቁጥር 6 ላይ አንተ ግን ሂድ ከአፌ የጻፍከውን የእግዚአብሔርን ቃል ይላል። ከአፌ የጻፍከውን ቃል በቃል የተጻፈውን በብራና ላይ ያለውን ወይም በክርታስ ላይ ያለውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡ ጆሮ በክርታሱ አንብብላቸው ይላል። በጾም ቀን የእግዚአብሔርን ቃል አንብብላቸው ይላል። ቤተክርስቲያን የምታደርገው ይሄንን ነው። የጾም ቀን የሚባል የጾም ወር የሚባል መጽሐፍ ቅዱስ ላይ አለ። ስለዚህ ማንም ሰው በፈለገው ሰዓት ተነስቶ ጾም መጾም አይችልም፣ ጾም መፍታትም አይችልም። ሁሉም በአግባብና በስርዓት ነው የሚሆነው ማለት ነው።
አራተኛውና ከውጪ ለሚነሱ ጥያቄዎች የመጨረሻው ለምንድነው ከስጋ ምን ጾመው? ሌሎቹን ምግቦች እንደምንመገበው ሌሎቹን ምግቦች መጠጦች እንደምንጠጣው ስጋ፣ ወተት፣ እንቁላል የስጋ ተዋጽኦ ለምን እንጾማለን? ከዚህ የሚሉ ሰዎች አሉ። መጽሐፍ ቅዱስ ላይ ይሄንን የሚናገር ክፍል የለም። በመዝሙር 34 ቁጥር 13 ላይ እኔስ እነሱ በታመሙ ጊዜ ማቅ ለበሱ ነፍሴንም በጾም አደከምኳት ይላል። ጾም ሰውነትን ማድከሚያ ነው። ሰውነትን ለማድከም ደግሞ ከማንመገባቸው ምግቦች መካከል ሰውነትን በመገንባት ትልቅ ድርሻ ያላቸውን ምግቦች አንመገብ። ሰውነት የመገንባት አቅም ያላቸውን ማለት ነው። እንስሳት የተፈቀዱ የእንስሳት ተዋጽኦ ወተት፣ እንቁላል፣ ቂቤ አንመገብ። ለሰውነት ጥንካሬን ብርታትን ስለሚሰጡ ሰውነትን ማድከም የተፈለገው ለምንድነው? የነፍስ የበላይነት እንዲሰፍን። የነፍስ የበላይነት እንዲሰፍን ሰውነት መድከም አለበት፣ ስጋ መድከም አለበት ማለት ነው። ነፍስ የበላይ እንድትሆን፣ ነፍስ የበላይ ስትሆን ትሁት እንሆናለን። ነፍስ የበላይ ስትሆን ሁሉንም ነገር እንተዋለን። በጡንቻችን አንመካም። የፍቅር ሰዎች እንሆናለን። ለንስሐ ጊዜ ይኖረናል። እንባ ወይም ደግሞ ጸሎት ወይም ትህትና ይሰጠናል ማለት ነው። ስጋ ሲጠግብ ራስን ከፍ ከፍ ማድረግ ሲጀመር ነፍስ ታንሳለች፣ ትኮስሳለች። በስጋ ዓለም ነፍስ ትንሽ ነች፣ በነፍስ ዓለም ደግሞ ስጋ ይኮስሳል። ስለዚህ ስጋ በጾም ሉጋምነት ይያዛል ማለት ነው። በጾም ሉጋምነት እንዲያዝ ደግሞ አንደኛ አብዝቶ መመገብ ይቀራል፣ ሁለተኛ ብርታት እና ጉልበት የሚሰጡ ምግቦችን እንተዋለን ማለት ነው። ቃል በቃል ግን መጽሐፍ ቅዱስ እነዚህን ያነሳቸዋል። ለምሳሌ መዝሙር 108 ቁጥር 24 ላይ ጉልበቶቼ በጾም ደከሙ ይላል። ምኖቼ ነው ያለው? ጉልበቶቼ። ጉልበት አንድ ነው። ጉልበቶቼ ሲል ግን ኃጢአት ለመስራት ወይም ደግሞ ከጽድቅ እንድርቅ የሚያደርጉኝን የኃጢአት ጉልበቶች ማለት ነው። በውስጥ ያሉ ኃይሎች ፍቶት ወይም ደግሞ የተለያዩ ስሜቶችን ማድከም ማለት ነው። ጉልበቶቼ በጾም ደከሙ አለና ስጋዬ ቅቤ በማጣት ከሳ ይላል። ለይቶ ማለት ነው። ስጋ እንዲከሳ እንዲደክም ከቅቤ የሚከለከለው ለዚህ ነው ማለት ነው። እሱ ብቻ አይደለም፣ ራሳችንን ማንቀበው በትንቢተ ዳንኤል ምዕራፍ 10 ቁጥር 2 ላይ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበር፣ ማለፊያ እንጀራ አልበላው። 3 ሳምንት ማለት 3 ሱባኤ 21 ቀን ማለት ነው። ማለፊያ እንጀራ ማለት ደህና እንጀራ ማለት ነው። ምርጥ እንጀራ ማለት ነው። ለምለም እንጀራ ማለት ነው። ማለፊያ እንጀራ ወይም ደህና እንጀራ አልተመገብኩም፣ ስጋና ጠጅን በአፌ አልገባም ማለት ምን ስለሆነ? ጾም ስለሆነ ማለት ነው። ራሴንም ዘይት አልተቀባውም ማለት። የቂቤ መቀባት የደስታ ምልክት ነው። አንዳንድ ሰዎች ገሌ እንዲሆኖ ካየሁት ራሴን ቂቤ እቀባለሁ እደሰታለሁ ለማለት ነው። የደስታ ምልክት ነው። በሱባኤ ጊዜ ማንቀባው ደስታ ላይ ሳንሆን አሁን ያለነው ምን ላይ ስለሆነ? ሐዘን ላይ ስለሆነ ከተፈቀደላቸው ሰዎች ውጪ ማለት ነው። ደግሞ ወደ ሰውነትም ስለሚገባ ስለዚህ አንጠቀምም እሱን ማለት ነው። የጥሉላት ምግቦችን የሚከለክለው መጽሐፍ ቅዱስ ነው። ወደኛ ልምጣ። ከምእመናን የሚነሱ ጥያቄዎች ይሄ ለሊቃውንቱ በጣም ትንሽ እና የወረደ ይመስላል። ለምእመናን ግን በጣም ከባድ። እየጾሙ የሚጠይቁ ሰዎች አሉ። ጾሙን አቁመው ጥያቄው ስላልተመለሰላቸው እነሱ ትክክል እንደሆኑ የሚቆጥሩ ደግሞ ሰዎች አሉ። አሁን ጾሙን እየጾምን ነው። እግዚአብሔር ከፈቀደ ግማሽ ላይ በሚቀጥለው ሳምንት እንደርሳለን። ጾሙን የማይጾም ሰውም እዚህ ውስጥ ሊኖር ይችላል። ካቆምንበት መቀጠል ነው ያለብን፣ ምክንያት ስለማያጸድቅ ማለት ነው። አንድ ቦታ እንደው ምን የሚል ነገር ሰምቻለሁ። ለምን አጾምም ተብሎ ሲጠየቅ አንዱ አይ የነነዌን ጾም ስላልጾምኩ ነው። ምን ማለት ነው? የነነዌን ጾም ያልጾመ እኮ አብይ ጾምን አይጾምም። ምን ዋጋ አለው አብይ ጾምን ቢጾም? መጀመሪያ ያለበት ከነነዌ ነበር። እኔ ደግሞ ከነነዌ ስላልጀመርኩ አብይ ጾምን አልጾምኩትም። ሊበሏት ያሰቧትን ይባል ነገር አለ አይደል? ይሄ ምክንያት አይደለም። የማንጾም ሰዎች ዛሬ መጀመር አለብን። ዛሬ ማለት አሁን መጀመር አለብን። ከዚህ ህብረት ከመንጋው መለየት የለብን። ግን የሚያቀርቧቸው ምሳሌዎች ማን ነው? ምክንያቶች እናንስ። በመብል ምክንያት የእግዚአብሔርን ሕግ ከሚጥሱባቸው ምክንያቶች መካከል ለምሳሌ አንዳንድ ሰው በጾም ጊዜ ቅዳሴ ከሰዓት ስለሆነ ጠዋት ላይ ጠበል ጠጥቼ ብጾምስ ብሎ የሚጠይቅ ሰው አለ።
ጸበል ነው ውሃ አይደለም ወይም ምግብ አይደለም አንድ ብርጭቆ ወይም ሁለት ብርጭቆ ጸበል ጠጥቼ ወደ ቢሮ ሄዳለሁ ከዛ በኋላ ቆይቼ ምሳዬ እመገባለሁ ስለዚህ ሌላ ነገር ከመጠቀም ጸበል ጠጥቼ ብቆይ በራሱ ምን ችግር አለው የሚል ሰዎች አሉ ጸበል ጠጥቶ መጾም አይቻልም መጠጣት ካለ መጾም የለም መብላት ካለ መጾም የለም መጾም ማለት መከልከል ማለት ነው ስለዚህ ጸበል ጠጥቶ መጾም የለም ጸበሉን ከጾሙ በኋላ ነው መጠጣት ያለበት ታማሚ ከሆነስ እሱ ከንስሐ አባቱ ጋር ተነጋግሮ እሱ ጾሙንም ሊሽር ይችላል ችግር የለው አንዳንድ ሰዎች ታዲያ ለምንድነው ቤተክርስቲያን ጠበል ቤቶች ጧት ላይ የሚከፈቱት በጾም እዚህ ጸበል አለ ጧት ይከፈታል በጾም ጊዜ አይከፈትም ዝግ ነው ይከፈታል አለ ጥምቀት አለ መጠጣት አይቻልም መቅዳት እንጂ መጠጣት አይቻልም በጣም ጥሩ አንዳንዶች ለምን አይዘጋም ይላሉ ባለፈው ጾሙ ሊገባ ሲል ስጋ ቤቶች ለምን አይዘጉም የሚሉ ሰዎች ነበሩ ለምን ይዘጉ አንተ ለምን ትበላለህ አንተን ዓለም ይሄድ ያለብህ እንጂ ስጋ ቤት ይዘጋ እኮ አይባልም እንደዚህ በሰው ህይወት ውስጥ ለምን ይዘጋሉ አንተ ካልተመገብክ እነሱ ይዘጉታል ተመጋቢ እኮ ባለማት ሆኖ በአብዛኛው ማለት ያቁታል እነሱ ራሳቸው ለምን ጸበል ቤቱ አይዘጋም ጸበል ቤቱ ለምን ነው የማይዘጋው ህሙማን የሚስተናገዱበት ስለሆነ በጾም ጊዜ ክፍት የሚሆነው ለህሙማን ነው አንተ ነዛ መድረስ የሌለበት ጸበሉ ጋር የተፈቀደላቸው ሰዎች መጠጣት ይችላሉ መጠጣትም አይከለከልም የተፈቀደላቸው ይኖራሉ ህመምተኞች እንዲጠጡ ማለት ነው ራሱ በጾም ጊዜ እኮ መጠመቅ እንኳን አንችልም ተሳስቶ ጸበሉ ባፍንጫችን ባፋችን ቢገባስ ህመምተኛ የሆነ ሰው ብቻ ነው ለህመምተኞች ነው የተፈቀደላቸው በጥንቃቄ ልናደርገው እንችላለን ላስደነግጣችሁ ፈልጌ አይደለም ይዘጋ ማለት ሳይሆን ለታመሙ ሰዎች ብቻ ነው ጸበል ጠጥቶ እቆያለሁ ማለት አይቻልም ሁለተኛ ቅዳሴ ካላስቀደስኩ ብጾም ምን ዋጋ አለው ምክንያቱም አንዳንድ ሰዎች ትጾማለህ ብለው ይጠይቃሉ አዎ ቅዳሴ ታስቀድሳለህ አይ አላስቀድስም ካላስቀደስክ ማለት ምን ትጾማለህ የሚሉ ሰዎች አሉ ክፍለ ሀገር አንድ ዲያቆን ተከሰሰና ሰበካ ጉባኤ ምዕመናን ጠቁሞ ሰበካ ጉባኤ ቀረበ እና ክሱ ምንድነው ረቡዕ ቀን ሲመገብ ምዕመናን አይተውት ነው የተመገበው የጾም ምግብ ነው ግን ረቡዕ ደግሞ እስከ ከሰዓት መቆየት ነበረበት አይደል ጧት ሲመገብ ከሰሱት እና ስትመገብ ምዕመናን አይተዋል አዎ እና የሚሉት ትክክል ነው አዎ ሰበካ ጉባኤ ላይ ቀርቦ ዲያቆኑ ማለት ነው ለምንድነው በረቡዕ ምድር የምትበላው አይ እኔ ተረኛ ስላልነበርኩ ነው ቅዳሴ ተረኛ ስላልነበርኩ አዮ አሁን ይሄ የባንክ ስራ ወይ የምናምን ስራ ነው ማለት እንደዚህ ነው ምን ጾም በጣም ያሳዝን እንደውም እግዚአብሔር ይስጠውስ ተረኛ ሳይሆን መመገቡ በራሱ ማለት ነው እና የጾም ምግብ መመገቡ እንደውም ትንሽ የሚቀረው ነገር አለ ማለት በጣም ከፍ ካለ በልቶስ ቢገባ በጣም ከባድ እኮ ተረኛ ካልሆንኩ በቃ ችግር ስለዚህ ካላስቀደሱ አልጾምም የሚሉ ሰዎች አሉ ቅዳሴ ማላስቀድስ ከሆነ በጭራሽ ቅዳሴና ጾም ግንኙነት የለውም በጾም ጊዜ ሰዓቱን የሚመራው የቅዳሴውን ጾሙ ነው ከሰዓትና ጧት የሚሆነው ጾም ስንጾም በሰውነታችን ስለሆነ ሰውነታችን የትም ቦታ ቢሄድ የትም ቦታ ቢገኝ ከመጾም የሚከለክለው የለም ቅዳሴ ለማስቀደስ ግን ቦታ ይወስነዋል ሰዓት ይወስነዋል ጊዜ ይወስነዋል አንድ ቦታ ቆመን በሰዓት ተገድበን ስለዚህ ጊዜ ከሌለን ጾምን እየጾምን ከቅዳሴ መውጫ ድረስ መቆየት አለብን ግድ ነው ቅዳሴ ስለማላስቀድስ አልጾምም የሚል ትምህርት በቤተ ክርስቲያን የለም ሶስተኛ ብዙ ጊዜ የምናነሳው ከዚህ ከጾም ጋራ አሳ ነው የሚነሳው እዚህ ላይ ብዙ ጊዜ አልፈጭም አሳ ይበላል አይበላም የሚል ሰዎች አሉ አንዳንድ ሰዎችም ክርስቲያኖች ሆነው ምግብ ቤት ያላቸው የምትሰሙ ከሆነ ማስተካከል ይገባናል ምግብ ቤት ያለን ሰዎች የጾም ምግብ ከአሳ ጋር የሚሉ ሰዎች አሉ የጾም ምግብ አለ በቂ ነው በልዩ ሁኔታ የተዘጋጀ የጾም ምግብ አለ በቂ ነው ከአሳ ጋር ማለት ምን ማለት ነው መንግስተ ሰማያት ከሞት ጋር እንደማለት እኮ መንግስተ ሰማያት መግባት ትፈልጋለህ ከሞት ጋር እንዴት ይሆናል መንግስተ ሰማያት ሌላ ሞት ሌላ
አሳ ሌላ የጾም ምግብ ሌላ አሳ ይበላ እስካሁን የሚጠይቁ ሰዎች አሉ የሚጠይቁ ሰዎች ደግሞ የሚበሉ ሰዎች ናቸው እየበሉ መምህር ሲያገኙ አሳ ይበላል አይበላም ብለው ይጠይቁታል ይበላል አይ ይሄ የሚረባ መምህር አይደለም ሌላ ማለት አይበላም ሲላቸው ይቅርታ አይበላም ሲላቸው ይሄ አይረባም ቆይ ሌላ መምህር ይላል ያኛው መምህር አይበላም ይላቸዋል ይሄም አይረባ ምን አይነት መምህር ነው የሚፈልጉት እነሱ ይበላል የሚል መምህር ይፈልጉት ራይት እንዲሰጡ ለራሳቸው ማለት ነው አሳ በትክክል ጾም አለው መጽሐፍ ቅዱስ እንደዚህ ይላል በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 39 ላይ ካሳ ከሰርዲን ከምናምን ጋር የሚያስቸግሯችሁ ሰዎች ካላችሁ ይሄንን አንብቡላችሁ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ስለ ስጋ ነው የሚናገረው ቅዱስ ጳውሎስ የመጀመሪያው እንደዚህ ይላል ስጋ ሁሉ አንድ አይደለም ይላል ስጋ የተባለ በሙሉ ስጋ ቢሆንም ግን አንድ አይደለም ማለት ሲዘረዝራቸው የሰው ስጋ ግን አንድ ነው አለ ምን ማለት ነው ነጭም ቢሆን ጥቁር አፍሪካዊ ቢሆን አሜሪካዊ ክርስቲያን ቢሆንም ባይሆንም ሽማግሌ ቢሆን ወጣት ወንድ ቢሆን ሴት ሁሉም ሰው የተባለ በሙሉ ስጋው ስንት አይነት ነው አለ አንድ ነው አለ ሁሉም የሰው ስጋ አንድ ነው አለ ቀጠለ የእንስሳ ስጋ ደግሞ ሌላ ነው አለ የእንስሳ ስጋ ከሰው ስጋ ይለያል ለዚህ ነው የምንመገበው የእንስሳን ስጋ የሰው ስጋ እንበላ የእንስሳ ስጋ እንበላለን ልዩ ነው አለ የእንስሳ ስጋ ደግሞ ከሰው ስጋ ይለያል አለ ቀጠለ ሶስተኛ የወፎች ስጋም ልዩ ነው አለ የምን ስጋ ልዩ ነው አለ የወፎች ስጋ ስንት አይነት ስጋ ተናገረ ሶስት አይነት አንደኛው የምን ስጋ የሰው ስጋ ሁለተኛ የእንስሳ ስጋ ሶስተኛ የወፎች ስጋ አራተኛ የአሳ ስጋም ልዩ ነው አለ የአሳ ምን ስጋ ስለዚህ አሳ ምንድነው ማለት ነው ስጋ ፍየል አይበላም ካልክ አሳውን ለምን ትበለዋለህ ፍየሉን ባብሮ መብላት ስጋ ነው አለ መጽሐፍ ቅዱስ ነው የሚለው የአሳ ስጋ አሳ አትክልት አይደለም ማለት ነው ሌላ ነገር የለውም እንዲህ ነው የሚራባው እንደዚህ ነው ምናምን ብለው ሊያስተምሩ የሚፈልጉ ሰዎች አሉ በጭራሽ መጽሐፍ ቅዱሱ እንዲህ ብሎ አስቀምጦታል ስለዚህ በጾም ጊዜ አሳ መመገብ አይፈቀድም አራተኛው የሥራ ጠባያችን የሚሉ ሰዎች አሉ እኔ የሥራ ጠባዬ የጉልበት ሰራተኛ ነኝ ጉዞ ይበዛዋል እሳት አካባቢ ነው መሰራው እንደዚህ ነው ስለዚህ አልጾምም የሚሉ ሰዎች አሉ እኛ አይደለንም የምንወስነው የሥራ ጠባያችን እንደማያጾመን መወሰን ያለበት ካህኑ ነው ካህኑ የነፍስ ሐኪም ነው የሥጋ ሐኪማችንን እንደምናናግረው ከበሽታ አንፃር ይሄን እንዳትመገብ ከበሽታ አንፃር ይሄን ያህል ሰዓት እንዳትቆም ይሄን ያህል ሰዓት እንዳትናገር ብሎ እንደሚከለክለን ሐኪሙ ለስጋችን የነፍስ ሐኪማችንም የሚከለክለን እሱ ራሳችን ዝም ብለን ግን ብድግ ብለን በሽተኛ ነኝ እንደ ልጅቷ ማለት ነው ያይን ጠበታ እየወሰደች መድኃኒት እየወሰድኩ ነው አልጾም ማለት አይቻልም እንደዚህ ብሎ ነገር የለም ተጓዥ ነኝ የሚሉ ሰዎችም አሉ የቀድሞቹ በእግር ይጓዛሉ 6 ወር 3 ወር የሚፈጅ ጉዞ ይጓዛሉ እኛ አሁን በአውሮፕላን እየሄድን በመኪና እየሄድን ተጓዥ ነኝ ወይ መንገደኛ ነኝ አልጾም ምን ሰዎች አለ በጭራሽ እንደ አይነት ስርዓት የለም ፍትሐ ነገሥቱ ይላል በእግር ለሚጓዙ ሰዎች ወይ በመንገድ ለሚሄዱ ሰዎች ለህመምተኞች ያስቀምጣዋል እሱም ቢሆን ግን ከንስሐ አባታችን ጋር ነው በጣም የሚገርማችሁ አንድ ሰው በሽተኛ ነው ተብሎ ንስሐ አባቱ ፈቅዶለት ተመገብ ቢባል በአደባባይ እንዲመገብ አይፈቀድለትም ያም ቢሆን እንኳን የሳምባ ህመምተኛ ሊሆን ይችላል እንቁላል ወተት የሚያስፈልገው ስለዚህ የንስሐ አባቱ ፈቅደውለት ወይም በሌላ ተቀይሮለት እሱ እንዳይጾም ተሰናብቶ ከሆነ ወተት ግን በአደባባይ እንዲጠጣ ይፈቀድለታል በጾም ጊዜ ሌሎች ሰዎችን ማሰናከል ስለሌለበት ማለት ያም ቢሆን እንኳን ያንን ተሰውሮ ነው ማድረግ ያለበት ወይ ይሄን ጉዳይ የሚያውቁ ሰዎች ብቻ ባሉበት እንጂ እግሩን ዘርግቶ አደባባይ ላይ የፈለገውን ነገር ማድረግ አይችልም ተፈቅዶልኛል ብሎ ማለት ሌላው ቅድም እንዳልኩት ህመምተኞች አሉ የስኳር ህመምተኞች ሊኖሩ ይችላሉ የሳምባ ህመምተኞች ሊኖሩ ይችላሉ መጽሐፍ ቅዱሱ እነዚህን ማን ነው ፍትሐ ነገሥቱ እነዚህን ሰዎች እንዳይጾም ያሰናብታቸዋል በሽተኛ ነኝ እኔ በጾም አይገባኝም ብለን በራሳችን መወሰን የለብንም ሌላው በጣም የሚያጨቃጭቀን የሰዓት ጉዳይ እስከ ስንት ሰዓት ነው ምን ጾመው እስከ ስንት ሰዓት ትጾማላችሁ እስከ ስንት ሰዓት ነው መጾም ያለበት
ለምሳሌ አሁን አብይ ጾምን እስከ 6 ሰዓት ነው መጾም ያለበት እስከ ስንት ነው 9 ሌላስ እስከ 11 ሌላስ እስከ 12 ሁለት ነገሮች አሉ አንዳንዶቹ በጾም በሰዓት ምክንያት ማለት ነው በሰዓት ምክንያት የሚነቃቀፉ አሉ የሚሰዳደቡ ሰዎች አሉ እስከ 6 ሰዓት የሚጾመው እስከ 9 ሰዓት የሚጾመው ይሰድበዋል ይንቀዋል አሁን መጾሙ ነው ብሎ እስከ 12 ሰዓት የሚጾመው ደግሞ እስከ 9 ሰዓት የሚጾመው ሰው ይንቀዋል ይተቸዋል አንዳንዶቹ እስከ 9 ሰዓት ወይ እስከ 8 ሰዓት ቤተክርስቲያን ቅዳሴ ሲያበቃ አንሄድም ይላሉ ወደ ቤት ለምን ቅዳሴውን አሯሯጡት ካህናቱ እግዚአብሔር ይላቸው አሁን ይሄ ቅዳሴ እኔ ቆይቼ ነው የሚሄደው ይላሉ ለመታየት ይሞክራሉ አሁን ምኑን ጾም ነው ቅዳሴ መሆን ያለበት እስከ 10 ሰዓት ነው ምናምን የሚሉ ሰዎች አሉ እናንተና እንዲ ነው የሚቀድሱት ይላሉ እየተሰዳደቡ የሚጾሙ እየተነቃቀፉ የሚጾሙ ሰዎች አሉ ጾም መስዋዕት ነው ለእግዚአብሔር የምናቀርበው ማለት ነው አይደለም ለእግዚአብሔር ለሰው እንኳን የሆነ ነገር ስንሰጥ በብሩ ገጽ እናንተ እንካ ብላ አፈር ብላ ቢላችሁ አንድ ሰው ትመገባላችሁ ደስ ይያለው ካላቀረበላችሁ ማለት ነው ደስ ይያለን ካልጾምን እየተነቃቀፍን እየሰለቸን ምን ጾም ከሆነ ከባድ የሰዓት ጉዳይ ፍትሐ ነገሥቱ 3 ነገሮችን ያስቀምጣል አብይ ጾም ላይ ማለት ነው አብይ ጾም ላይ አርብና ረቡን ወይ ረቡና አርብን 9 ሰዓት ብሎ አስቀምጦታል እስከ 9 ሰዓት ይላል አብይ ጾምን በተመለከተ የመጀመሪያው ሳምንት 12 ሰዓት ይላል ይሄ ጾመ ዕርቃን ምን ነው የመጀመሪያው እስከ 40ኛው ቀን መጀመሪያ ድረስ ማለት ነው የመጀመሪያው ሳምንት እስከ 12 ሰዓት ይልና ከዛ ቀጥሎ ያለው ከመጀመሪያው ሳምንት ማለት ነው ዘወረደ ብለን ቅድስት ከቅድስት ሰኞ እስከ ኒቆዲሞስ አርብ ድረስ ያለውን ከዛ ቀጥሎ ሆሳዕና ነው እስከ አርብ ድረስ ያለውን ማለት ሙሉን አብይ ጾም ከሕማማት ውጪ እስከ 11 ሰዓት ይላል የመጀመሪያው 12 ሰዓት ቀጥሎ 11 ሰዓት ከዛ ሕማማቱን 13 ሰዓት ይላል በፍትሐ ነገሥቱ አቀማመጥ ፀሐይ እስከምትጠልቅ ይላል 12 ሰዓት ከዋክብት እስከሚታዩ ይላል እሱን ደግሞ እስከ ምሽቱ 1 ሰዓት ማለት ነው ስለዚህ አብይ ጾም 3 አይነት ሰዓቶች አሉት 12 ሰዓት 11 ሰዓት ምሽቱ 1 ሰዓት እና የቱን ነው መያዝ ያለብን ቅዳሴው ደግሞ 8 ተኩል 9 ሰዓት ያበቃል እንዴት ነው መጾም ያለብን ይሄን አባቶቻችን አስቀምጠውታል የጾም ማዕከል የሚሆነው ቅዳሴው ቅዳሴ ካበቃ በኋላ በአዋጅ ጾም የለም ምክንያቱም ቤተክርስቲያን ቅዳሴ ሲጨርስ ቅዱስ ሥጋውን ክቡር ደሙን አቀበላለች ከዛ በኋላ የቅዳሴ ጸበል ይጠጣሉ ከዛ አፋቸውን ያብሳሉ የቆረበ ሰው አይጾምም ከዛ ጾሙን ይፈታል በጥላት ምግብ ሳይሆን በጾም ምግብ ማለት ነው አውጃለች ከዛ በኋላ መቆየት ይቻላል ስንቆይ ግን አውጀን አይደለም እናንተ እየበላችሁ ነው እየጾምኩ ነው እያልን እየተናገርን አይደለም ከዛ ዋዲ የግል ነው የሚሆነው ማለት ነው መቆየት እንችላለን ሌሎች ሰዎችን ሳናሳቅቅ እና ሳንረብሽ ማለት ነው በጣም ጥሩ ማዕከል የምታደርገው ቅዳሴው ለምሳሌ እዚህ በቅዱስ ዮሴፍ ቤተክርስቲያን ቅዳሴ ስንት ሰዓት ነው የሚወጡት ካህናቱ 9 ሰዓት ከሆነ በቃ አብይ ጾም እስከ 9 ሰዓት 8 ተኩል ከሆነ በቃ እስከ 8 ሰዓት ተኩል የጅቡቲ ምዕመናን ቅዳሴ የሚገቡት በአብይ ጾም 4 ሰዓት ይገባሉ ከዛ በኋላ የሚወጡት 6 ሰዓት በአብይ ጾም ጠዋት 4 ሰዓት ይገባል 6 ሰዓት ለምን ሙቀቱ በጣም ኃይለኛ ስለሆነ ማን ነው የወሰነላቸው ቅዱስ ሲኖዶስ ቀኖና ስለሆነ ማለት ነው በጠዋት ገብተው 6 ሰዓት እንዲወጣ ስለዚህ የጅቡቲ ምዕመናን አብይ ጾምን የሚጾሙት እስከ 8 ሰዓት ነው ማለት ነው እስከ 6 ሰዓት ቅዳሴው ነው ማዕከል የሚሆነው ማለት ነው ስለዚህ ቅዳሴውን የቢሮ ሰራተኞች ብንሆን ተማሪዎች ብንሆን ነጋዴዎች ብንሆን እንጾማለን ብለን ብናስብ እስከ ስንት ነው መቆየት ያለብን የመጀመሪያው እስከ ስንት ነው መቆየት ያለብን ከቅዳሴ መውጫ ከዛ በኋላ ግን እንደ አቅማችን ነው ፍትሐ ነገሥቱ እንደዚህ ይላል ቢቻላችሁስ ይላል አንቀጽ 15 ስለ ጾም የሚናገረው ክፍል ላይ ቢቻላችሁስ ከዚህም አብዝታችሁ ጾሙ ይላል በጾም የሚጎዳ ስለሌለ ከ9 ሰዓቱን ከፍ አርጋችሁ ከ11 ሰዓቱን ከፍ አርጋችሁ አብዝታችሁ ጾሙ ቢቻላችሁስ በጾም ምክንያት ጠብ ክርክር ቢሆን መጾም ይገባል ከመብላት መጾም ይሻላል እንደውም ትርጓሜው በጾም ምክንያት ክርክር ሲሆን ወደ ጾም ያደላችሁ ወስኑ ይላል ለምሳሌ አሁን አሳ ይበላል አይበላም የሚለው ጥያቄ ቅድም ተመልሷል እንጂ
ክርክር ቢሆን ውሳኔው ለጾም ሲደላ ወይም ወደ ጾም ስናደላ አሳ ይበላል አይበላም የሚለው ውሳኔ ምን ይሆናል ማለት ነው? አይበላም የሚል ውሳኔ ይሆናል ማለት ነው። ማስቲካ ይታኘካል አይታኘክም ክርክር። ለጾም ስናደላ ምን ይሆናል ማለት ነው? በቃ ይታኘካል። ለጾም እያደላችሁ ወስኑ። እስከ 9 ነው እስከ 8 ክርክር። ስለዚህ ስናደላ እስከ ስንት ይሆናል ማለት ነው? እስከ 9። ስለሚያውቁት ጠባያችንን በጾም ምክንያት ክርክር ሲሆን ወደ ጾም እያደላችሁ ወስኑ። ምክንያቱም ከመብላት መጾም ስለሚሻል ይላል። ቅድምን በተነጋገርነው መሰረት የመጨረሻ ሰዓት ስለጨረስኩ ሁለት ነገሮችን አንስቼ ትምህርት ይላጠቃል። የመጀመሪያው ስለ ባልና ሚስት ተራክቦ ነው። በጾም ጊዜ ማለት ነው። ብዙ ሰዎች ያረሱታል። በሱባኤ ጊዜ በነገራችን ላይ ወደ ጾሙ የበለጠ እየቀረብን ስንሄድ ለጥያቄ አይቀርብም የባልና ሚስት ተራክቦ ማለት ነው። ከጾሙ እየተዘለልን ስለምንመጣ ነው። እና ወደ ጾሙ ስንሄድ ባልና ሚስት መሆናችንን ሁሉ ልንረሳው እንችላለን። በነገራችን ላይ የባልና ሚስት ተራክቦ በጾም ጊዜ አይፈቀድም። እኔ አይደለሁም ያልኩት መጽሐፍ ቅዱስ ነው። መጋባት ትክክል ነው፣ ቅዱስ ነው፣ ጋብቻውም ንጹህ ነው በዕብራውያን ምዕራፍ 13 ላይ እንደተነገረው። ነገር ግን ቅዱስ ጳውሎስ ምን ይላል? ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣኑ ሁሉ ለባሏ ነው። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣኑ ሁሉ ለሚስቱ ነው። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ ይላል። ለጸሎት ትተጉ ዘንድ ተስማምታችሁ ግን መለያየት ትችላላችሁ በሱባኤ ጊዜ ቅዱስ ስጋውና ክቡር ደሙን ለመቀበል ባሰባችሁ ጊዜ ይላል። ስለዚህ የባልና የሚስት ተራክቦ በዚህ በሱባኤ ወቅት የለም፣ አይፈቀድም ማለት ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። የእግዚአብሔርን ስራ በመብል ምክንያት አታፍርስ። ይቆየን። በኔ ዘመን ቤተክርስቲያን አትዘጋም። በኔ ዘመን ቤተክርስቲያን አትዘጋም። የቤተ ሀጌ ሚዲያ ፕሮግራሞችን ስፖንሰር በማድረግ መንፈሳዊ አገልግሎታችንን ይደግፉ። ቤተ ሀጌ ሚዲያ በገጠርና ከተማ የተዘጉ አብያተ ክርስቲያናትን ለማስከፈት ታስቦ የተከፈተ የዩቲዩብ ቻናል ነው። ምርትና አገልግሎቱን ለማስተዋወቅ ከታች በሚያገኟቸው ስልክ ቁጥር ደውለው ያናግሩ። ቤተ ሀጌ ሚዲያን ሰብስክራይብ፣ ኮፒ ሊንክና ሼር ማድረግ የገጠሯንና በከተማ ያሉ አብያተ ክርስቲያናትን ለማስከፈት አንዱ አገልግሎት ነው። ቤተ ሀጌዎች ነን። ቤተ ሀጌ ሚዲያ